የኢራን ዋሻዎች ተከፈቱ። በድብቅ የተያዙት ግዙፍ መሳሪያዎች ወጡ። አያቶላዎቹ በአንድ እጃቸው ድርድር፣ በሌላኛው ጠላቶቻቸውን የሚያስበረግግ መሳሪያ ሸክፈው እየተጠባበቁ ነው። አሜሪካኖቹ የፈሩት ሆኗል። ኢራን በብዙ ጥፍ ቀድማቸው ሄዳለች። ቻይና ኢራንን በእስከ አፍንጫዋ እያስታጠቀች አዳዲስ መሳሪያዎቿን ለቀጣዩ ጦርነት መሞከሪያ ለማድረግ ያለመች ይመስላል። በሰበር ከኢራን የተሰማው የግዙፍ የመሳሪያ ሙከራ ምንድነው? በዝርዝር ይዘነዋል። አብራችሁን ቆዩ። በመካከለኛው ምስራቅ ያለው ወታደራዊ ሚዛን እጅግ አሳሳቢ በሆነ መልኩ እየተቀየረ ነው። ኢራን ያላትን ሚስጥራዊ ወታደራዊ አቅም የምታሳይበትን አዲስ እርምጃ ወስዳለች። ከእስላማዊ አብዮታዊ ዘብ ጋር ግንኙነት ያለው የፋርስ ዜና አገልግሎት እንደዘገበው ኢራን ለመጀመሪያ ጊዜ ኮራምሻር 4 የተሰኙትን የባላስቲክ ሚሳኤሎች በከርሰ ምድር ምሽጎች ውስጥ ማሰማራቷን አስታውቃለች። ሚሳኤሎቹ የኢራን ባለስልጣናት የሚሳኤል ከተሞች ብለው በሚጠሯቸው ጥብቅና በከርሰ ምድር ውስጥ በሚገኙ የተሰባሰቡ የምሽግ ማዕከላት ውስጥ መኖራቸውን ያረጋግጣል። እነዚህ ከመሬት በታች የተገነቡ ግዙፍ የጦር መሳሪያ ማከማቻዎች ሊሰነዘር የሚችልን የአየር ጥቃት ተቋቁመው ሚሳኤሎቹ ዝግጁ ሆነው እንዲቆዩ ለማድረግ ታስበው የተገነቡ ናቸው። የመረጃ የተሰማው አሜሪካ በኢራን የኒውክሌር ጣቢያዎች ላይ የሰነዘረችውን ጥቃት ተከትሎ በሁለቱ ሀገራት መካከል ያለው ውጥረት በነገሰበትና በኦማን በኩል የሚደረገው የኒውክሌር ድርድር ዳግም በጀመረበት ወሳኝ ወቅት ላይ ነው። ኮራምሻር 4 ወይም በሌላ ስሙ ኬባር ተብሎ የሚጠራው ሚሳኤል በፈሳሽ ነዳጅ የሚሰራና መካከለኛ ርቀት ተወንጫፊ ነው። ለመጀመሪያ ጊዜ 2023 ይፋ የተደረገው ሚሳኤል እንደ ፕሬስ ቲቪ ያሉ የኢራን መንግስት መገናኛ ብዙሃን እንደሚገልጹት እስከ 2000 ኪሎ ሜትር ርቀት ድረስ የመምታት አቅም አለው። የማለት ኢራን ከሀገሯ ሳትወጣ በመካከለኛው ምስራቅ የሚገኙትን እንደ እስራኤል ያሉ ሀገራትንና በቀጠናው ያሉ የአሜሪካ የጦር ሰፈሮችን በቀጥታ ኢላማ ውስጥ ለማስገባት ትችላለች ማለት ነው። ሚሳኤሉ እስከ 1500 ኪሎ ግራም የሚመዝን ተተኳሽ ራስ የመሸከም አቅም ያለው ሲሆን አንዳንድ ጥናቶች ደግሞ በዚያ በላይ ለመሸከም እንደሚችል ይገምታሉ። የፋርስ ዜና አገልግሎት የዘቡ ኃላፊዎችን ጠቅሶ እንደገለጸው ሚሳኤሉ ከባቢ አየር ለቆ በሚወጣበት ወቅት በሰዓት 19600 ኪሎ ሜትር ወይም ማክ 16 የሚደርስ ፍጥነት አለው። ወደ ከባቢ አየር ዳግም ሲገባ ደግሞ ፍጥነቱ ማክ 8 ይሆናል። በዚህ አስደናቂ ፍጥነቱ ምክንያት ከኢራን ተነስቶ የእስራኤልን ድንበር ለመድረስ የሚፈጅበት ጊዜ ከ10 እስከ 12 ደቂቃ ብቻ ነው። የፍጥነት ኢላማውን የመሳት እድሉ በ30 ሜትር ክበብ ውስጥ ብቻ ከመሆኑ ጋር ተዳምሮ ኢራን በጠላቶቿ ላይ ያላትን የመከላከልና የማጥቃት አቅም በእጅጉ ከፍ አድርጎታል። ኮራምሻር 4 ሃይፐርጎሊክ የተሰኘ የተራቀቀ የነዳጅ አይነት ይጠቀማል። የዚህ ነዳጅ ዋነኛ ጠቀሜታ ሚሳኤሉ ነዳጅ እንደተሞላበት ለረጅም ጊዜ እንዲቆይ ማድረጉ ሲሆን ትዕዛዝ በተሰጠ በ12 ደቂቃ ውስጥ ብቻ ተተኩሶ ግቡን መምታት እንዲችል አስችሏል። ይህም በጠላት በኩል ሊሰነዘር የሚችልን ቅድመ ጥቃት ለመከላከል ትልቅ ፋይዳ አለው። ኢራን ይህንን ትምህርት የቀሰመችው ከእስራኤል ጋር በነበራት ግጭት ወቅት አሜሪካና እስራኤል የኢራን የሚሳኤል አቅም ኢላማ ባደረጉበት ወቅት እንደነበር ይገመታል። የሚሳኤሉ ንድፍ ከሰሜን ኮሪያው ህዋሰንግ 10 ቴክኖሎጂ ጋር ተመሳሳይነት ቢኖረውም ኢራን ግን የሚሳኤሉን ትክክለኛነት ለመጨመርና የሚሳኤል የመከላከያ ስርዓቶችን ለማለፍ የሚያስችሉ የራሷን የቴክኖሎጂ ማሻሻያዎች አካታበታለች። የኢራን የአየር ኃይል አዛዥ አሚር አሊ ሂጃዛክ እንደተናገሩት እንደ ኮራምሻር 4 ሚሳኤል ብቻ እስከ 80 የሚደርሱ ኢላማዎችን በአንድ ጊዜ መምታት አቅም አለው። ምንም እንኳን ይህ ንግግር በገለልተኛ አካላት ያልተረጋገጠ ቢሆንም በኢራን መንግስታዊ ቴሌቪዥን ላፍታ ታይቶ ወዲያውኑ ለደህንነት ሲባል እንዲጠፋ የተደረገው ተንቀሳቃሽ ምስል የአብዮታዊ ዘቡ አዛዦች እነዚህን የምሽግ ማዕከላት ሲጎበኙና ሚሳኤሎቹ በከፍተኛ ፍጥነት ሊተኮሱ በሚችሉበት ሁኔታ ላይ መሆናቸውን ሲያረጋግጡ አሳይቷል። ይህ እንቅስቃሴ የተጀመረው ኢራን ባሳለፍነው ዓመት ጦርነቱ ከ35 እስከ 45 በመቶ ድረስ ተሟጦ የነበረውን የሚሳኤል ክምችቷን ዳግም ለመተካት በምታደርገው ጥረት ውስጥ ነው። የጦርነት ጥናት ተቋም ተንታኞች እንደሚሉት ኢራን መካከለኛ ርቀት ተወንጫፊ የሚሳኤል ክምችቷን ከጦርነቱ በፊት ወደ ነበረበት ደረጃ መመለስ ችላለች። እንደ ኮራምሻር 4 ያሉ ዘመናዊ ስርዓቶችን በማካተትም የአሜሪካና የእስራኤልን የአየርና የበላይነት ለመመከትና ሚዛኑን ለመጠበቅ እየጣረች ትገኛለች። የአዲስ ስምሪት ኢራን በቀጠናው ያላትን ተሰሚነት ለማስከበርና ለዲፕሎማሲያዊ ድርድሮች እንደ ተጨማሪ ጉልበት ለመጠቀም የምትጠቀምበት ስልት መሆኑ ግልጽ ነው። በአሜሪካና በኢራን መካከል ያለው ፍጥጫ በቴህራን የኒውክሌር መርሃ ግብር ምክንያት ይበልጥ ተካሮ ቀጥሏል። በኦማን ምድር የተጀመረው ድርድር በእስራኤል አነሳሽነት የተቀሰቀሰውን የ12 ቀናት ጦርነት ተከትሎ የአሜሪካ ጦር በኢራን የፎርዶ የናታንዝና የኢስፋሃን የኒውክሌር ጣቢያዎች ላይ የቦምብ ጥቃት ከሰነዘረ ወዲህ የሚደረግ የመጀመሪያው ቀጥተኛ ንግግር ነው። የአሜሪካ ባለስልጣናት ይህንን ጥቃት የኢራን የኒውክሌር ማበልጸግ አቅም ለበርካታ አስርተ ዓመታት ወደ ኋላ የሚመልስና በማበልጸጊያ ጣቢያዎቹ ላይ ከፍተኛ ውድመት ያስከተለ መሆኑን ይገልጻሉ።
ይሁን እንጂ ቴህራን በበኩሏ መርሃ ግብሩ አሁንም እየሰራ መሆኑንና የወደሙትን ክፍሎች መልሳ እየገነባች እንደሆነ በመግለጽ ላይ ትገኛለች። ፕሬዚዳንት ዶናልድ ትራምፕ ኢራን ዩራኒየም የማበልጸግ ሂደቷን ሙሉ በሙሉ እንድታቆም የባላስቲክ ሚሳኤል ግንባታዋን እንድትገታና በቀጠናው ለሚገኙ ተላላኪ ኃይሎች የምታደርገውን ድጋፍ እንድታቋርጥ ያቀረቡትን ጥያቄ በድጋሚ በማንሳት እነዚህ ቅድመ ሁኔታዎች ካልተሟሉ ተጨማሪ ወታደራዊ እርምጃ እንደሚወሰድ አስጠንቅቀዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጨምሮ ሌሎች ከፍተኛ ባለስልጣናት የኒውክሌር ጉዳይን በተመለከተ ለመወያየት ፈቃደኛ መሆናቸውን ቢጠቁሙም ሚሳኤሎችንና ተላላኪ ኃይሎችን የሚመለከቱ ሰፋ ያሉ ስምምነቶችን ግን ውድቅ አድርገዋል። እነዚህን ጉዳዮች ኢራን ለብሔራዊ ደህንነቷ መሰረታዊ እንደሆኑ አድርጋ ትመለከታቸዋለች። በሌላ በኩል አሜሪካዊ ዩኤስ አብርሃም ሊንከን የተሰኘውን ግዙፍ የጦር መርከብ ስብስብ ጨምሮ ታላቅ የባህር ኃይል በቀጠናው አሰልፋለች። ይህ ኃይል ክምችት ካለፈው ዓመት ከተፈጸመው ጥቃት በፊት ከነበረው ዝግጅት ጋር በእጅጉ ይመሳሰላል። ለዚህም የኢራን ከፍተኛ ወታደራዊ አዛዦች እንደ ሜጀር ጀነራል አብዱል ረሂም ሙሳቪ ያሉትን ጨምሮ በአሜሪካ የጦር ሰፈሮች ላይ ጥቃት ለመሰንዘር የሆርሙዝ ወሽመጥን ለመዝጋትና እስራኤልን ለመምታት ዝግጁ በመሆናቸውን በመግለጽ ምላሽ ሰጥተዋል። ይሁን እንጂ የጦርነት ጥናት ተቋም ግምገማ እንደሚያመለክተው የኢራን ኦክሲስ ኦፍ ዘ ሬዚስታንስ ተብሎ የሚጠራው ጥምረት ከ12 ቀናቱ ጦርነት በኋላ ደግሞ በመቆየቱ ኢራን በተላላኪ ኃይሎቿ በኩል ያላት አማራጭ የተገደበ ሆኗል። በእነዚህ ውስብስብ ኩነቶች ውስጥ የቻይና ሚና ከጊዜ ወደ ጊዜ እየጎላ መጥቷል። ቤጂንግ ለኢራን የምታደርገው ድጋፍ የአሜሪካን ተጽዕኖ ለመመከት እንደ ትልቅ አቅም እየታየ ነው። መጀመሪያ ላይ የቤጂንግ ድጋፍ ወታደራዊ፣ ኢኮኖሚያዊና ዲፕሎማሲያዊ ገጽታዎችን ያካተተ ሲሆን ይህም መገባደጃ ላይ በድጋሚ በታደሰው የ25 ዓመቱ ሁለንተናዊ ስትራቴጂካዊ አጋርነት ስምምነት ላይ እየተመሰረተ ነው። ይህ ስምምነት ቻይና በኢራን የነዳጅ የጋዝና የመሰረተ ልማት ዘርፎች ላይ እስከ $400 ቢሊዮን የሚደርስ መዋለ ንዋይ እንድታፈስ የሚያስችላት ሲሆን በምትኩ ደግሞ የኤነርጂ አቅርቦቶችን በቅናሽ ዋጋ ታገኛለች። በአሁኑ ወቅት ቻይና የኢራንን የነዳጅ ምርት ከ80% በላይ የምታስገባው ማዕቀብን በጣሱ የተለያዩ መንገዶች ሲሆን ይህም የቴህራንን ኢኮኖሚ ከምዕራባውያን ማግለል እንዲጠበቅ እያደረገው ይገኛል። ከወታደራዊ አኳያም ቻይና ከኢራንና ከሩሲያ ጋር በመሆን የጋራ ወታደራዊ ልምምዶችን እያደረገች ትገኛለች። በተለይም በኦማን ባህረ ሰላጤ ላይ ትልቅ የባህር ኃይል ልምምድ ለማድረግ ቀጠሮ ተይዟል። እንደ ዶቼ ቬለ ያሉ የመገናኛ ብዙሃን ዘገባዎች እንደሚያመለክቱት ቻይና ባሳለፍነው ዓመት በደረሰው ጥቃት የወደሙትን የኢራን ሚሳኤልና የአየር መከላከያ ስርዓቶች መልሶ ለመገንባት በከፍተኛ ሁኔታ እየረዳች ነው። ይህም እንደ ጠንካራ የሮኬት፣ የነዳጅ ማይክሮፕሮሰሰሮችና የምዕራባውያንን ስርዓት የሚተኩ የሳይበር ደህንነት ቴክኖሎጂዎችን ማቅረብን ያካትታል። ምንም እንኳን በይፋ ባይረጋገጥም የሮይተርስና የተለያዩ የማህበራዊ ሚዲያ መረጃዎች እንደሚያመለክቱት 16 የቻይና የጭነት አውሮፕላኖች እንደ አየር መከላከያ ሚሳኤሎች፣ የስለላ ድሮኖችና ምናልባትም የሃይፐርሶኒክ መሳሪያ ክፍሎችን ወደ ኢራን አጓጉዘዋል። በቻይና በሩሲያና በኢራን መካከል የተመሰረተው የሶስትዮሽ ስትራቴጂካዊ ስምምነትም የመረጃ ልውውጥንና የጋራ ወታደራዊ ክዋኔዎችን ይበልጥ እያጠናከረው ይገኛል። ይህ የኃይል አሰላለፍ በመካከለኛው ምስራቅ ያለውን የፖለቲካና የወታደራዊ መልክ እየቀየረው ይገኛል። በአንድ በኩል አሜሪካ በዲፕሎማሲና በወታደራዊ ጫና ኢራንን ለማንበርከክ ስትሞክር፣ በሌላ በኩል ደግሞ ኢራን በቻይናና በሩሲያ ድጋፍ ራሷን እያጠናከረች ትገኛለች። የኦማን ድርድር ውጤት ቀጠናው ወደ አዲስ ሰላም ያመራል ወይስ ወደ ከፋ ጦርነት ይገባል ለሚለው ጥያቄ ወሳኝ ምላሽ እንደሚሰጥ ይጠበቃል። በዲፕሎማሲው ረገድ ቻይና በአሜሪካና በእስራኤል የሚሰነዘሩ ወታደራዊ ጥቃቶችን በጽኑ የምትቃወም ሲሆን እነዚህን እርምጃዎች እንደ የተባበሩት መንግስታት ድርጅት ቻርተር ጥሰት አድርጋ ተፈርጃቸዋለች። ቤጂንግ ይህን አቋሟን በተለያዩ ዓለም አቀፍ መድረኮች በተለይም በጸጥታው ምክር ቤት፣ በሻንጋይ ትብብር ድርጅትና በብሪክስ ስብሰባዎች ላይ በይፋ ስታንጸባርቅ ቆይታለች። የቻይና የውጭ ጉዳይ ሚኒስትር ዋንግ ይ አገራቸው ለኢራን ሉዓላዊነትና ሕጋዊ መብቶች ያላትን የማይናወጥ ድጋፍ ዳግም አረጋግጠዋል። በዚህም ቤጂንግ ራሷን እንዳስታራቂና የሰላም መንገድ ጠራጊ አድርጋ በመሳል በመካከለኛው ምስራቅ የሚከሰት ማንኛውም አለመረጋጋት ለዓለም ሰላም ትልቅ ስጋት እንደሚሆን ስታስጠነቅቅ ትገኛለች። የብሩኪንግስ ተቋም ያደረገው ትንታኔ እንደሚያመለክተው የቻይና አካሄድ ጥቅምን መሰረት እያደረገ ነው። ቤጂንግ ትኩረቷን ያደረገችው የኤነርጂ አቅርቦቷን ዋስትና በማረጋገጥና ቤልት ኤንድ ሮድ ኢንቨስትመንቶቿን በመጠበቅ ላይ ሲሆን በቀጥታ ወታደራዊ ጣልቃ ገብነት ውስጥ ለመግባት ግን ፍላጎት የላትም። የሩሲያ ተሳትፎ ከቻይናው ዲፕሎማሲያዊ እንቅስቃሴ ጋር ተደጋጋፊ ሆኖ የሚታይ ሲሆን በሁለቱ ሀገራት መካከል የተፈረመው የ20 ዓመት ስምምነት ወታደራዊ ቴክኒካዊ ትብብራቸውን ይበልጥ አጠናክሮታል። ሶስትዮሽ ማዕቀፍ የሚደረጉ የጋራ ወታደራዊ ልምምዶችና የመረጃ ልውውጦች አሜሪካ በኢራን ላይ ልትወስድ የምትችለው ማንኛውንም እርምጃ ዋጋ እጅ ከፍ የሚያደርጉት ናቸው። ይህ ሁኔታ በክሪቲካል ትሬትስ ፕሮጀክት ወቅታዊ መረጃዎች ላይ በዝርዝር ተቀምጧል። ኢራን በእነዚህ ጥምረቶች ላይ ያላት ጥገኝነት ካለፈው ግጭት በኋላ ካጋጠማት መገለል የመነጨ ሲሆን ቤጂንግና ሞስኮም ለቴህራን ከማዕቀብ መከላከያ ከለላ በመስጠት
እና የኒውክሌር መርሃ ግብሯን መልሳ ለመገንባት በመታደርገው ጥረት ውስጥ ከፍተኛ እገዛ እያደረጉላት ይገኛሉ። የመጠነ ሰፊ እንቅስቃሴ በቀጠናው ውስጥ ያለውን የግጭት ስጋት እጅግ ከፍ አድርጎታል። ኢራን በዓለም አቀፍ ደረጃ ከሚዘዋወሩ የነዳጅ ምርት ውስጥ 20% የሚያልፍበትን የሆርሙዝ መጠን ለመዝጋት የምታደርገው ዛቻ ኤነርጂ ዋጋን በከፍተኛ ሁኔታ ሊያንረው እንደሚችል ሮይተርስ የተባሉ ተቋማት ባወጣቸው ዘገባዎች አስጠንቅቀዋል። አሜሪካም ይህንን መሰል እርምጃ ለመከላከል ስትል አውሮፕላን ተሸካሚ መርከቦችንና የጦር ጀቶችን ጨምሮ ወታደራዊ ኃይሏን በቀጠናው አከማችታለች። ይሁን እንጂ በማንኛውም ወገን የሚፈጠር የተሳሳተ ስሌት ወደ ከፋ ቀጥተኛ ግጭት ሊያመራ ይችላል። ናሽናል ኢንተረስት እንደገለጸው ኢራን ያላትን ያልተመጣጠነ የጦርነት ስልት በመጠቀም በቀጠናው ባሉ የአሜሪካ የጦር ሰፈሮች ላይ ጥቃት ለመሰንዘር ያላት አቅም ማንኛውንም ግጭት ሊያራዝመውና ሊያወሳስበው ይችላል። ሌላው አሳሳቢ ጉዳይ የጦር መሳሪያ ስርጭት ስጋት ነው። የአቶሚክ ሳይንቲስቶች ማህበር እንደገለጸው በኢራን ላይ የሚሰነዘሩ ጥቃቶች ቴህራን የኒውክሌር መሳሪያን በሚስጥር እንድትታጠቅ ተጨማሪ ተነሳሽነት ሊፈጥሩባት ይችላሉ። የደግሞ ሳውዲ አረቢያን ወይንም ሌሎች የቀጠናውን ሀገራት ወደ ተመሳሳይ የኒውክሌር ፉክክር ውስጥ ሊከታቸው ይችላል። ቢሆንም ግን የብሩኪንግስ ተቋም ጥናቶች እንደሚጠቁሙት ጥቃቶቹ የኢራንን ጥረት ለአጭር ጊዜ ሊያስተጓጉሉ ይችላሉ። በዚህ ሂደት ውስጥ የቻይና ድርብ ሚና በአንድ በኩል የኒውክሌር መሳሪያ መስፋፋትን እየተቃወመች፣ በሌላ በኩል ደግሞ ለኢራን የምታደርገው ድጋፍ ዓለም አቀፍ የኒውክሌር ቁጥጥር ስርዓቶችን ይበልጥ ውስብስብ እያደረጋቸው ይገኛል። በኢራን ውስጥ ያለው ኢኮኖሚያዊ ቀውስና ተቃውሞዎች የተጋቱበት ሁኔታ የአገሪቱን ለተጨማሪ አለመረጋጋት ዳርጓታል። የአሜሪካ መንግስትም ዜጎቹ አገሪቱን ለቀው እንዲወጡ የሚያሳስበው አገዛዙ ተቃውሞዎችን ለመጨፍለቅ በሚወስደው እርምጃ ውስጥ ሊፈጠር የሚችለውን አደጋ በመስጋት ነው። የቴህራን ስትራቴጂ ሚሳኤሎችን ከማሰማራት ባሻገር ከሀያላን ሀገራት ጋር በምታደርገው ጥምረት አማካኝነት የመቋቋም አቅሟን ለማሳየት እያለመ ነው። በአሁኑ ወቅት የዲፕሎማሲ ሂደት ቀጥሏል። የድርድር ውጤት ግን በሁለቱም ወገኖች በኩል በሚደረጉ ቅናሾች ወይም ስምምነቶች ላይ የተመሰረተ ይሆናል። ድርድሩ የሚከሽፍ ከሆነ አዲስ ጥቃት ሊሰነዘር ይችላል። ስኬታማ ከሆነ ደግሞ ውጥረቱ ሊረግብ ይችላል። ይሁን እንጂ የሁለቱም ወገኖች አቋም እጅግ የጠበቀ መሆኑ ድርድሩ ረጅም ጊዜ ሊወስድ እንደሚችል ይጠቁማል። በአጠቃላይ አሁን ያለው የወታደራዊ ዝግጅትና የቻይና ድጋፍ በመካከለኛው ምስራቅ ውስጥ እየታየ ያለውን አዲስና ብዙ ዋልታ ያለው የዓለም ኃይል አሰላለፍ ፍንጭ የሚሰጥ ነው።